ሰማይ ስሚ ምድርም አድምጭ። ሰማይ ስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየሜዳው መግደል ዋጋ ያስከፍላል። የሃይማኖት አባቶች በእናንተ አያምኑ። የሃይማኖት አባቶች በእናንተ አያምኑ። ፍርሃት በእናንተ አያምኑ። ሌብነት በእናንተ አያምኑ። ውሸት በእናንተ አያምኑ። ስላንተ ቀኑን ሙሉ እንገደላለን። እጅግ ያሳዝናል። ስላንተ ቀኑን ሁሉ እንገደላለን። በአንተ ስላመን ዕለት እንደሚታረዱ በጎች ሆን። ኦርቶዶክሳውያን መሞታቸው እየተገለጸ ይገኛል። ያልታረድነው ያልተገደልነው የአርሲ ኦርቶዶክሳውያን ስላልሆንን ነው። ያልታረድነው ያልተገደልነው የአርሲ ኦርቶዶክሳውያን ስላልሆንን ነው። ብታርዷቸው ብትገሏቸው ቤተ ክርስቲያናቸውን ብታቃጥሉ አላልቃሉ አይደለ? የመጀመሪያውን በቤተ ክርስቲያን ውስጥ የሰው ልጆችን ማረድ የጀመረው የአብይ አህመድ ቤተሰቦች። የመጀመሪያው የሰው ልጅ በቤተ ክርስቲያን ውስጥ ማረድ የጀመሩ የአብይ አህመድ ቤተሰቦች ናቸው። የደም መሬት አርሲዎች የደም መሬት አርሲዎች አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን። የተከበራችሁና የተወደዳችሁ የግዕዝ ሚዲያ ቤተሰቦቼ እንደምን ሰንበታችኋል? እንደምን አላችሁ? ዛሬ በአርሲ ዙሪያ የመጨረሻ ቪዲዮዬን ወደ እናንተ ይዤ የምመጣው። ለምንድነው ግን ሰብስክራይብ ማታደርጉት? ለምንድነው እሱ ሰብስክራይብ ማታደርጉት? ሰብስክራይብ ምትለዋል የደወል ምልክቷን ንኩ። አብረን እንቆያለን። በአርሲ እንግዲህ በጣም ሰሞኑን እየተወራ ከትላንት ጀምሮም ዛሬም ከትላንት ወዲያም እንዲሁ ከምርጫው ወዲህ ባሉ ቀናቶች ውስጥ በሙሉ ቤተክርስቲያን እየተቃጠለ የሰው ልጆች እንደ በግ እየታረዱ ከአካባቢያቸው እየተፈናቀሉ ብዙ ችግር እየደረሰባቸው ነው ያለው እና እንደ አንድ ኦርቶዶክሳዊ ይሄ ነገር ያገባኛል የምትሉ ሰዎች ይሄንን ቪዲዮ ለብዙ ሰው እንዲደርስ ሼር ልታደርጉት ይገባል ብዬ አስባለሁኝ። ዲያቆን አቤሜሌክ ነኝ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ይሄንን መርሃ ግብር አብረን የምንመለከት ይሆናል ማለት ነው። ወደ ቪዲዮ እንሂድ። ሰማይ ስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየሜዳው መስደብ፣ በየሜዳው ማሸማቀቅ፣ በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባሕር ሆኖ ያሰጥማል፣ እሳት ሆኖ ይበላል። ይውላችሁ እኔ አሁን እየገባኝ ያለው በብዙ ቦታዎች ሰዎች ተገደሉ፣ ተሳደዱ፣ ተፈናቀሉ ምናምን የሚሉ ዜናዎች ይወጣሉ። ሀዘኑ አይ ቲንክ ካልደረሰብን የሚገባን አይመስለኝም። ከዜና ውጭ ምንም ትርፍ አይኖረውም። እኔ አሁን እየተሰማኝ ያለው ነገር እንዴት ይመስላችኋል መሰላችሁ? ይህንን ዜና አድርገን እያቀረብን በመጣን ቁጥር ድምፅ እየሆንን እየመጣን አይመስለኝም። ምክንያቱም አሸንፋችኋል፣ ጎበዞች እያላችሁ ነው ይመስለኝ። ኦልሬዲ ዓላማቸውን አሳክተዋል። በቃ አገር ትበጠበጥ ነው የፈልገው። ቤተክርስቲያን ያፈርሳሉ፣ ይገላሉ፣ ሰው እንደዛ፣ መስጊድም እንደዛ ይሆናል፣ ወደ እምነት ይሞከራል። አገር ሰላም እንዳትሆን ሁሉም በየራሱ ድርሻ እኩይ ሀሳብ ያለው እንደዛ እያደረገ ይመስለኛል። እኛ ደግሞ ከዜና ውጭ ፕሮሞት እያደረግናቸው ነው ይመስለኝ። አዶንት ቲንክ ሶ። ትናንትና እኚህን አባት ዳምጫቸው ጠዋት ዜና እሰራለሁ ቢያንስ ሲሆን ሀሳቤን አቀርባለሁ ብዬ ነበር። ትጋት ነው እየተራመድን ያለ ነው። ትጋት አለኝ፣ ጥያቄ አለኝ። በስቷል። በቃ መውጣት መግባት አይ ቲንክ አልቻልንም። ይሄ የመኖር ህልውና ነውና ምርር ያለ ጥያቄ መጠየቅ አለብን። በቃ እስከ መቼ ድረስ ነው አልገባኝ። ተፈራርተን ምናምን ፖለቲካ ነው እየተባባለ የምንኖረው። ይሄ ፖለቲካ አይደለም፣ የመኖር ህልውና ነው። ጀስት በመንግስት ደረጃ የዜጎችን ሰላም መጠበቅ ይመስለኛል ፕራዮሪቲው። ይድነቅ ቃሲም ቆንጆ ንግግር ከተናገራት ውስጥ አውጥቼ ለኔም ተሰምታኛለች። ይህ ፖለቲካ አይደለም።
ቤተክርስቲያኔን አትንኩብኝ፣ አታቃጥሉብኝ፣ ሀገሬን አትረብሹ፣ በሰላም ወተን ንግባ ፖለቲካ አይደለም፣ ህልውና ነው። ህልውና በእውነት ብዙዎቻችን ፖለቲካ እየመሰለን አፋችንን አፍነን እጃችንን አፋችን ላይ አድርገን እንውላለን እናድራለን። ቤተክርስቲያን ስትጎዳ፣ ካህናቶቿ ሲታረዱ፣ ምዕመኖቿ ሲሰደዱ፣ ስትቃጠል ዝም እንላለን። አራራ እኔ ፖለቲካ ውስጥ አልገባም። ይሄ ፖለቲካ አይደለም፣ የሃይማኖት ጉዳይ ነው፣ የሀገር ጉዳይ ነው። ስለዚህ ፖለቲካውን ለፖለቲከኞች ትተን እኛ የራሳችንን ማድረግ እንዳለብን ይሰማኛል። ማነሳው ሐሳብ ያንጻል አያንጽ የሚለው ነገር ሐሳብ ስለሆነብኝ ግን ከዛም በላይ ደግሞ ሁነቱ ያሳዝናል። በአርሲ ኦርቶዶክሳውያን ላይ በተደጋጋሚ ግድያ ይፈጸማል። በቅርብ ደግሞ ከሁለት ቀናት በፊት ከ10 በላይ ኦርቶዶክሳውያን ተገድለዋል። ጥንታዊ ገዳም ተቃጥሏል። ይሄ በኢኦቲሲ ጣቢያ አልተዘገበም። ይሄ ማለት ሚዲያው አንፕሮፌሽናል እየተመራ ነው ማለት ነው። ቢቻል እኮ የሚዲያ ቫልዩ ቦታው ድረስ ሄዶ ሁኔታውን ዶክመንት አድርጎ ምዕመኑን አጽናንቶ ነገ ከነገ ወዲያ እንደዛ አይነት ችግር እንዳይፈጠር ከነ መፍትሄው ሐሳብ ለቅዱስ ሲኖዶስ የሚያቀርብ ሚዲያ ነበር መሆን የነበረበት። አይ ዶንት ቲንክ ስቲል አሁን ድረስ ፌስቡካቸው ላይ ስለ አርሲ ኦርቶዶክሳውያን የተጻፈ ነገር የለም። እኔ አፍራለሁ እውነት ለመናገር የአንድ ኦርቶዶክሳዊ ትልቅ ሚዲያ ንግስ በዓላትን የሆነ ምርቃት የሆኑ የአባቶች የአገልግሎት ጆርኒዎችን በመዘገብ ብቻ ኤግዚስት ማድረግ አይችልም። ምክንያቱም ሚዲያ ቫልዩ ያለው ነገር ነው፣ በተለይ ለማህበረሰብ። የኛ ደግሞ የኦርቶዶክሳውያን ሚዲያ ነው። እንዴት ለቅሷችንን እንዴት አርቲኩሌት እንዴት አያስተጋባም ሚዲያው? ልክ አይደለም። እና እኔ ወደ ላይ ቀና ብዬ እናንተን ለመተቸት ሳይሆን ግን አንፕሮፌሽናል ነው በቃ። እንደ ኦርቶዶክሳውያን አይሆኑ፣ ቤተክርስቲያንም አይሆኑ ሰዎች ብቻ በመሞታቸው እኛ ኦርቶዶክሳውያን የሞራል ሰዎች ስለሆነ ሐዘናችንን አርቲኩሌት ማድረግ አለብን። እንኳን በእኛ አቀፍ ስር ላሉት አይደለም እኮ ራቅ ብለን እኮ በዓለም አቀፍ ደረጃም እንደዚህ አይነት አደጋ ሲያጋጥም ሐዘናችንን እንገልጻለን። ለምን? እና ፕሊስ እባካችሁ አርሙ። ትክክል አይደለም። ብዙ ተብለው ተጠርተው አቡኑ በዚያ ስፍራ ላይ ተመድበው ያሉት አባት እንኳን ለሚያገለግሉበት ቤተክርስቲያን የእሳቸው አጥቢያ ለሆነች ቤተክርስቲያን ምንም አይነት ድምፅ የለም። ብፁዕ አቡነ ኤልያስ እንግዲህ አላውቅ ምን ያህል ተሰጥቷቸው ልበል ወይ እንደዛኛው ወይ ምንድነው? አሁን እስኪ አንድ የእምነት ተቋም ኃላፊነት ላይ ትልቅ ደረጃ ላይ ያለ ሰው ምን ቢፈልግ ነው እየታረደ እየተገደለ? ቤተክርስቲያኒቷ ሙሉ በሙሉ ነው የተቃጠለችው። እንግዲህ 100 ዓመት የሞላው ቤተክርስቲያን አይፈርስም ታውቃላችሁ፣ በቅርስነት ስለሚመዘገብ ማለት ነው። የሚጀምረው ከዛ ነው። 101 ዓመት ሆኗታል ቤተክርስቲያኒቷ። ታዲያ ሙሉ በሙሉ በሚባል ደረጃ ምናምን ተብሎ ይሄ ሚሞካሽ ምናምን አይደለም። ሙሉ በሙሉ ድብን ብሎ ሙሉ በሙሉ ነው የተቃጠለውና የወደመው። ከ37 ሰዎች በላይ ታርደዋል፣ ሞተዋል። እስካሁን ድረስ ግን ይሄንን ቪዲዮ ሰርቼ እስከምጨርስበት ድረስ ግን ኢኦቲሲም በሉት ኤምኬ እንደውም ኤምኬዎች የሆነ እንትን ላይ አይቻለሁ የመሰለኝ ትንሽዬ ነገር የጻፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ጣቢያ ማለት እኔ እኮ በጣም ነው የምትገርሙት። ግን በእውነት እኛ የግል ሚዲያ ይዘን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምፅ ነው ስንል በቃ በመላእት ነው። አንፈራም፣ አንኮራም። በቃ ይዘን እንቀርባለን። የሰማነውን ያየነውን ነገር ይዘን እንቀርባለን። አይደለም ቤተክርስቲያኒቷ ወክላ ያስቀመጠቻቸው በብጽዕና ደረጃ ብፁዕ ተብሎ የሚጠሩ ሰዎች ይቅርና ሙስሊሞች እየዘገቡት አይደል እንዴ? አብራችሁ ናችሁ እንዴ? እኔ እኮ ምንም እኮ ያልገባኝ ነገር አለ። ግን በእውነት ሙስሊማም እንዳለች ስሙ ሰበር በርካታ ኦርቶዶክሳውያን መሞታቸው እየተገለጸ ይገኛል። እንግዲህ እጅግ የሚያሳዝን ነው። እጅግ አሳዛኝ የተባለ መረጃ አሁን ላይ ወጥቷል። በምስራቅ አርሲ ከ13 በላይ ኦርቶዶክሳውያን እምነት ተከታዮች ምዕመናን መገደላቸውም የተገለጸ ይገኛል። እንግዲህ በአርሲ ዞን ማለት ነው አሰኮ ወረዳ ትላንትና በተቀሰቀሰው መጠነ ሰፊ ጥቃት ከ13 በላይ ሰዎች ምዕመናን መሞታቸውና እንዲሁም ደግሞ በርካታ መኖሪያ ቤቶች እንግዲህ መቃጠላቸውም ተገልጿል። ታዲያ በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከትላንት ግንቦት 23 ቀን 2018 ጀምሮ በኦርቶዶክሳውያን እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊ አስተቃቂ ጥቃት
ጥቃት ማለት ነው እስካሁን ድረስ የ13 ሰዎች ህይወት ማለፉን ተገልጿል። ይህ ነገር እንግዲህ እጅግ አሳዛኝ ክስተት ነው። በጣም በርካታ የሚባሉ ኦርቶዶክሳውያን እምነት ተከታዮችና እንዲሁም ደግሞ መላው ሀገሪቱ ህዝብ ማለት ነው ያሳዘነ ጉዳይ ሆኗል። ለሟች ቤተሰቦች ለመላው የኢትዮጵያ ህዝብ ማለት ነው መጽናናትን እመኛለሁ። መልካም ምሽት። አሰኮ ያሉ ምእመናን የእርሶ ልጆች አይደሉም? ጠቅላይ ቤተ ክህነት አዲስ አበባ ያላችሁት 4 ኪሎ 5 ኪሎ ላይ ያላችሁት አጥቢያ ቤተ ክርስቲያናችሁ የእናንተ አይደለችም? አስራት በኩራት ወደ እናንተ ያ 20% ተቆርጦ አይገባም? ምንድነው ሲሰጥ እኮ ለጴጥሮስ በጎቼን ጠብቅ ሲባል ከዛ ሲወርድ ሲዋረድ የመጣ ስልጣን፣ ትምህርት፣ ዕውቀት፣ ስርዓት፣ ህግም ነው አይደል? ስለዚህ በአሰኮ ያሉ ክርስቲያኖች 5 ኪሎ 4 ኪሎ ለተቀመጣችሁት ቢሮ ላይ ላላችሁት ለእናንተ አይመለከታችሁም ነው ወይስ የነዛ ኦርቶዶክሳውያን የኛ አይደሉም ወይ ሰውነት የለባቸውም በውስጣቸው? ይሄን ጊዜ ወንበር በሆነ በእውነት ይሄኔ ወንበር በሆነና ባየናችሁ ነበር። ጥቁር ባስለበሳችሁን ነበረ። ውጡ ተሰለፉ ባላችሁን ነበር። ወንበራችሁ ቢሆን ኖሮ በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። ከዚህ በፊት ሪከርድ የተደረገ ነው የአባ ገብረ ኪዳን። ግን ሁልጊዜም የቤተክርስቲያን ሰላም ስለሚያሳስበን እና የቤተክርስቲያን ሰላም ስለሚያስፈልገን ይህ ነገር በተደጋጋሚ እንኳን ቢገባ እንደው ደጋግሞ ሲሰማ ደጋግሞ ወደ ጆሮአችሁ ደጋግሞ ወደ አይናችሁ ሲመጣ ቢያንስ ጥቂት ነገሮችን እንኳን ታስተውሉበት ይሆናል ብዬ ስላሰብኩ ነው ወደ እናንተ ያመጣሁት። አንድ ተራ ቲክቶከሮች እንደዚህ አድርገው እየዘገቡ እባካችሁ 3 ጊዜ ብቻ ኮፒ ሊንክ አድርጉ። በምስራቅ አርሲ ዛሬም የተገደሉትን ምዕመናን አርሲ ላይ የሚደረገው ግፍ ይገደኛል የሚል ሁሉም ሰው ይህንን ቪዲዮ 5 ጊዜ ሼር ያደረገ ሰዓት ከአርሲ እጅግ አሳዛኝ የተባለ ዜና ተሰምቷል። በምስራቅ አርሲ የተገደሉ ኦርቶዶክሳውያን ቁጥር ከ10 አልፎ ወደ 13 ገብቷል ተብሏል። በአርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ ልብ ሰባሪ ዜና ነው። ግንቦት 25 ቀን በምስራቅ አርሲ በተፈጸመው አሰቃቂ ጥቃት ከ10 በላይ የኦርቶዶክስ እምነት ተከታዮች ሕይወታቸውን አጥተዋል። ይህንን መረጃ የማህበረ ቅዱሳን ሚዲያን ጨምሮ በርካታ የሶሻል ሚዲያ አውታሮች እያረጋግጡ ይገኛሉ። ንጹሃን በሃይማኖታቸው ምክንያት ብቻ ሕይወታቸውን የሚያጡበት ይህ ድርጊት በአስቸኳይ ሊቆም ይገባል። ድምፅ ልንሆንላቸውም ይገባል። ጉዳዩ የሚመለከታቸው አካላት የዜጎች ደህንነት የመጠበቅና የሕግ የበላይነትን የማስከበር ትልቅ አገራዊ ኃላፊነት አለባቸው። የሕግ አስከባሪ አካላት ተገቢውን ጥበቃ በማድረግ የንጹሃንን ሕይወት እንዲታደጉና አካባቢውን እንዲያረጋጉ ጥሪያችንን እናቀርባለን። ቤተሰቦቻቸውን ላጡ መጽናናትን እመኛለሁ። ይህንን እንዳታውቁ ማን አዚም አደረገባችሁ ይላል አይደል ወንጌል። በእውነት እንዳንሰማ የሆነ እንዳንናገር እንዳንጮህ እኮ ነው የሆን ነው አይደል? እንዴት ነው በቃ ድፍን ጸጥ እንድንል የ10 ሰው ሞት የአንድ ቤተሰብ ወይም የአንድ ሀገር አባወራዎች የተወሰኑ 10 20 30 የሚሆኑ ተፈናቀሉ በጣም ኖርማል ሆኗል። ምክንያቱም ብዙዎቻችን አዲስ አበባ የምንኖር ሰዎች በጣም በቃ ምቾት ተጫውቶብናል። ኮንፈርት ዞናችን በደንብ ተመችቶናል። ነገሩን እንሰማለን። እዛ ያሉ ሰዎች እየተሰቃዩ መሆናቸው እኛ እዚህ ተመችቶን መኖራችን ተመችቶን ይሁን
አላውቅም። አንዳንድ ጊዜ እንዴት ነው እኩል ንግድ ጀምረን አንዱ ከስሮ እኛ ደግሞ በጣም ስናድግ የሚሰማን ስሜት የለም? የሆነን የተሳካልኝ አደረኩት አይነት ነገር እዛ ታረዱ ሲባል እዚህ በሰላም መሆናችን የሆነ የሚያስደስተን እስኪመስለኝ ድረስ ነው የሚሰማኝ። ምክንያቱም መጮህ ያለበት አካል እያለ በቃ እንዲሁ ሰውነት ተሰምቷቸው ነው ብዙ ሰዎች የሚጮሁት እንጂ መጮህ ያለባቸው ሰዎች እየጮሁ አይደለም። ሰላም ወገኖቼ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እጅግ በጣም እናመሰግናለን። ገጣሚ ነው፣ ያው በአርቱ ዙሪያ ላይ የሚንቀሳቀስ ሰው ነውና ስሙን የምታውቁ ሰዎች ኮሜንት ላይ አስቀምጡልኝ። እኔ ስሙን አላውቀው። አንተ ያልኩትም አርቲስት አንተ ስለሚባል ነው እንጂ አንቱ ብንለው የሚገባው ሰው ይመስለኛል። ትልቅ ሰው ነው፣ ጥሩ ድምፅ ሆነዋል። ምክንያቱም ብዙ ሰዎች ተኝተዋል አይደል? አዎ፣ በጣም ብዙ ሰዎች ተኝተዋል። አርቲስት መሰረት መብራቴ ቆንጆ አድርጋ በዚህ ዙሪያ ላይ የጻፈችው መልእክት አለ። እሱንም ልናመሰግናት ይገባል። ምክንያቱም 2 ሰዎች 3 ሰዎች ናቸው ይሄን ነገር እያደረጉ ያሉት። ግን ቢቸገሩ፣ ቢታመሙ፣ ቢጎዱ ግን የሚጮሁት በቃ ሰፊው ህዝብ ላይ ነው አይደለ? እንዲሆን ምናምን። ስለዚህ እኔ እዚህ ጋር መልእክት ማስተላለፍ የምፈልገው ግን ነግበኔ ብላችሁ የሙስሊም ሃይማኖት ተከታይ የሆናችሁ ሰዎች በእናንተ ስም ጅሃድ የሚያውጁትም ቢሆኑ ያንን ስራ የሚሰሩት በእናንተ ስም በሙስሊሙ ስም ያሉ ሰዎች እስከሆኑ ድረስ ፕሮቴስታንት የሆናችሁ ሰዎችም ነግበኔ ብላችሁ ይህንን ነገር በደንብ ልትዘግቡና የኦርቶዶክሳውያን ሞትና ልቂት፣ የቤተክርስቲያን መቃጠል፣ ጭፍጨፋ ይቁም ብላችሁ ልትሰሩ ይገባል ባይ ነኝ። ምክንያቱም እናንተ አንድ ነገር በሆናችሁ ቁጥር ወይም ደግሞ ሌላ ችግር እናንተ ላይም በደረሰ ቁጥር ዝም ማትል ቤተክርስቲያን ስላለች ማለት ነው። እለት እለት ስለእናንተ የምትጸልይ ቤተክርስቲያን ስላለችን አሁን ባለንበት በዚህ ችግር ውስጥ እንድትጮሁ በእውነት ያስፈልጋል ማለት ነውና ብንተባበር መልካም ነው ብዬ አስባለሁ። ለመረጃ ያህል በእኔ እድሜ በኢትዮጵያ ታሪክ ለመጀመሪያ ጊዜ የሆነ መንጋ የሰው ልጅ እያጋደመ ያረደው
1998 ጅማ በሻሻ ላይ ነው። በሻሻ ያኔ ከ200 አባወራ በላይ የሌላት የገጠር ቀበሌ ገበሬ ማህበር ናት። እነዛ 200ዎቹ ውስጥ እነማን አሉ ማለት ነው? የአብይ አባት፣ የአብይ እናት፣ የአብይ እህቶች፣ የአብይ ወንድሞች፣ የአብይ አጎቶች፣ የአብይ አክስቶች፣ የአብይ አህመድ ከዝኖች፣ የአጎት ልጆች፣ የአክስት ልጆች ወዘተ። በቀጥታ መሆኑ በተዘዋዋሪ የመጀመሪያው የሰው ልጅ በቤተ ክርስቲያን ውስጥ ማረድ የጀመሩት የአብይ አህመድ ቤተሰቦች ናቸው። በግልጽ አማርኛ ምንም ወደዚህ ወደዛ በማናደርገው ሰዓት ኢትዮጵያ በዚህ ያህል ስቃይ ውስጥ እያለች ኮሪደር ልማት እንደዚህ ምናምን ልማት እድገት ምናምን አታክልት ትከሉ ዛፍ ትከሉ ምናምን ይሄ የምናየው የምንሰማው ነገር ነው አይደል? ምንም ወደ ኋላ ወደፊት የምንለው ነገር አይደለም። በግልጽ የምናውቀው ነገር ነው። ያለውን በጀት መድቦ በሚራቡና በሚገደሉ በሚጨፈጨፉ ሰዎች ላይ ቢሰራና ሰላም ካገኘን በኋላ ከተማችን ብትዋብ እንወዳለን። እኛም የተራቡትም ሰዎች ቢጠግቡልን ደስ ይለናል። ከዛ በኋላ ከተማ ብንሰራ መልካም ነው ብዬ አምናለሁ። ምክንያቱም ሰው የሌለበት የተዋበ ከተማ ምን ሊረባን ነው? ምን ሊጠቅመን ነው? በነገራችን ላይ በጣም ደስ ብሎን የምንኖረው ብቻችንን ሳይሆን ሰው ሲኖር ነው። የበለጠ የምንደሰተው ምን እንደሆነ ታውቃላችሁ? ስለ እውነት ነው የምነግራችሁ። የበለጠ በደስታ የምንኖረው ደሃም ሀብታምም ሲኖር ነው። ሀብታሞች በጣም የሚደሰቱት ጤነኛ ህሊና ያለው ሀብታም በጣም የሚደሰተው ለደሃው በረዳ ሰዓትና የተረዳው ደሃ በመረዳቱ ደስተኛ ሲሆን ያ ሀብታም ይደሰታል። ስለዚህ ይሄ ከመንግስት ቁጥጥር ውጪ ነው ብዬ በፍጹም አላምን። በእውነት ነው የምላችሁ። ይሄ ልጅ የተናገረው ነገር በጣም መሰመር ያለበት ነው። እኔ ይሄንን ያህል ከመንግስት ቁጥጥር ውጪ ሊሆን ይችላል ብዬ በፍጹም አላምንም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበላይ ሰዎች ያልዘገቡት ምክንያት አላቸው። ከመሞት የበለጠ ከመቃጠል ቤተክርስቲያን ከመውደም ምዕመናን ታቦቱን ይዘው እስከ መሰደድ ድረስ የደረሰ ምክንያት ይኖራቸዋል ብዬ በፍጹም አላስብም። ምክንያቱም ዛሬ የጀመረ አይደለም። ህዝቡን ለማረጋጋት ነው እንዳይረበሹ ቢሉ ዛሬ የጀመረ አይደለም። ብዙ ዝምታዎችን አሳልፈዋል። ለምን አላውቅም። እንግዲህ በእጥፍ ጥፍ አቡነ ሳዊሮስ እዚህ ቦታ ላይ ከሆኑ ጊዜ ጀምሮ ቤተክርስቲያን ዝም ብላለች። ዝም ጥቂት ቀናቶች ጥቂት ጊዜያቶች እንደቀሩት ይሰማኛል። ትንሣኤዋን የምናይበት ቀን ደግሞ ይመጣል። በዚህ ልክ ደግሞ ይሄ ልጅም ገልጾታል። ያልታረርነው ያልተገደልነው የአርሲ ኦርቶዶክሳውያን ስላሉንን ነው። ብታርዷቸው ብትገሏቸው ቤተክርስቲያናቸውን ብታቃጥሉ አላልቃሉ አይደለ? እውነት አርሲ የምትባል ምድር ላይ ህግ አለ? ዜጎችን የሚጠብቅ አካል አለ? አዎ ካላችሁ በዚህ መንገድ ኦርቶዶክሳውያን ልክ ጠባቂ እንደሌላቸው ገዳዮች ራሱ ጠያቂ የሌላቸው እስኪመስል ድረስ በየጊዜው ኦርቶዶክሳውያንን በእምነታቸው ነጥለው እንዲህ እያረዱ እየገደሉ ቤተክርስቲያናቸውን እያቃጠሉ እውነት እዛ ቦታ ላይ መንግስት ወይንም የህግ አካል አለው ይላል? ከትላንት ወዲያ በቀን 23 አርሲ ላይ ቁጥራቸው ከ10 በላይ የሚሆኑ ኦርቶዶክሳውያን ወገኖቻችን ተገለዋል። የቅዱስ ገብርኤል ቤተክርስቲያን አመድ ሆኗል ተቃጥሎ። የሌላ እምነት ተከታይ የሆናችሁ ወገኖቻችን ለምንድነው ድምጽ ማትሆኑት? ወይንስ ለሰው ልጅ ለማዘን እንደ መስፈርት ሃይማኖትና ዘር ብሔር እናያለን? የኛ ቤተክርስቲያን ግን እንደዛ አልነበረችም። አንዴ ይሄንን ቪዲዮ በደንብ ተመልከቱ። ቄሱ ሙስሊም ክርስቲያን ሳይሉ ህይወቱን የወልዳያን ህዝብ ህይወቱን ያተረፉ እየለመኑ እያለቀሱ ሙስሊም ክርስቲያን ሳይሉ እያካፈሉ እያበሉ እያጠጡ አይዟችሁ እያሉ ያሳለፉ አባት ያሉ እድሜያቸውን ሳብ ያርግልኝ። ይሄንን የመሰከረው የኦርቶዶክስ ተዋሕዶ እምነት ተከታይ አይደለም፣ የእስልምና እምነት ተከታይ የሆነ ወገናችን ነው። ትግራይ ክልል ላይ በነበረው ጦርነት እኚህ የምትመለከቷቸው የኦርቶዶክስ ተዋሕዶ እምነት አባት ሙስሊም ክርስቲያን ሳይሉ
የኔ እምነት ተከታዮችን ብቻ ሳይሉ እንደ ሰው ሁሉንም ከጥቃት ሲከላከሉ እንደነበር እኚህ የምትመለከቷቸው የእስልምና እምነት ተከታይ የመሰከሩት። ይሄ የኛ የኦርቶዶክሳውያን እምነት አስተምሮ ነው። ለሰው ልጅ ለማዘን ሃይማኖት፣ ዘር፣ ብሔር አንቆጥርም። አንተ ሰው መሆንክ ብቻ ለኛ ለኦርቶዶክሳውያን በቂያችን ነው። በመጨረሻም ይሄንን ቪዲዮ የምትመለከቱ እባካችሁ አርሲ ላይ ለሚገደሉ ኦርቶዶክሳውያን ድምጽ መሆንን እንዳሰለችሁ። ገዳዮቻቸው እኮ አልሰለቻቸውም። እነሱን ማረድ መግደል አልሰለቻቸውም። እንዴት ታዲያ እኛ ለነሱ ድምጽ መሆን ይሰለቸናል? ስለዚህ በፈጠራችሁ አምላክ ይሄንን ቪዲዮ ኮፒ ሊንክ በቻላችሁት አቅም ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ አድርሱ። እርግጠኛ ነኝ እላይ ላሉ አካላት ይደርሳል። ሰምቶ ባልሰማ ካላሉ በስተቀር በእርግጠኝነት ስለሚደርስ ነው። አርሲ ላይ በግፍ ለሚገደሉ ወገኖቻችን ፈጣሪ ይድረስላቸው። አመሰግናለሁ። ቃለ ሕይወት ያሰማልን ማለት የሚገባው ንግግር ነው። ክሽን አድርጎ በቆንጆ መልእክት ያሰማው። ግን እንደው ሐሜት አትሆንብኝና ላይ ያሉ ሰዎች እንዲሰሙ ምናምን ይባላል። ቀድሞ ከኛ እንደሚሰሙ ግን በጣም ባለሙሉ እምነት ነኝ። በደንብ ማለት ነው። ያው ጆሮአቸው እንዳባ አልብሰውት ካልሆነ በስተቀር ማለት ነው። እና እንዳያችሁት ነው እነዚህ የተቀነጫጨቡ ቪዲዮዎች በአንድ ነገር ላይ ብቻ ያተኮሩ ናቸው። እንግዲህ ወደ እነርሱ የማድረስ የመጨረሻ ቪዲዮ ነው ብዬ ነው የጀመርኩትም። ይሄንን ቪዲዮ ስጀምር ግን መንግስትም ቤተ ክህነትም ይሄንን ነገር በትክክል ይሰማዋል የሚለውን በደንብ አስምሩልኝ። ለዚያ ነው ደጋግመን ለማድረስ እየሞከርን ያለ ነው። ስለሚሰሙት ነው አሁንም ደጋግመን የነገር ነው። አንድ ግን እዚች ጋር እንደውም በጣም ደስ ያለችኝንና እንዲህ ስለሆነ ነው የሚል አንድ ቪዲዮ አግኝቼ በጣም ከዚህ ነገር ጋር ፊት ያደረገልኝን ነገር ላሳያችሁ። እንዳትስቁ። እኔ መሮኛል ቅማል ነው ቁንጫ መሮኛል ለምን እኔ ሰውነት ግን መሮኛል። የኑሮ ከበደኝ መሮኛል ያልኩ አትታጠበውም። የግል ንጽህናን መጠበቅ እኮ ነው እንዳይወር መሮኛል እኮ ያልኩኝ። ያ ታጠብ ዝም ብለህ ሌላችሁብኝ አይመስላችሁም እንደዚህ? ምክንያቱም ይደርሳላ በደንብ ይደርሳል እኮ ማይደርስ እኮ የለም። ማይጠቀሙ ነው እንደሚመስላችሁ? በደንብ ነው የሚጠቀሙት። እጃቸው ላይ የያዙትን ስልክ ብታዩት ማንም ሰው አልያዘውም። ገዝተውት ነው፣ ንስሐ ልጆቻቸው ሰጥተዋቸው ነው፣ ሌላ ነገር ነው። ባለሀብት ገዝቶላቸው ነው፣ ለሽምግልና ሲላኩ ስጦታ ነው ምናምን፣ ሌላ ነገር ነው። ችግር የለውም። የሚይዙትን መኪና ብታዩት የሚደንቅ ነው። በታሪክ አስታውሳለሁኝ አቡነ ጳውሎስ ቅዱስነታቸው በረከታቸው ይድረሰን የነበረው ጊዜ አቡነ ሺኖዳ የሚባሉ የግብፅ ፓትርያርክ መተው ነበረ። እዚህ የሼሪንግ ይሄ የምንኩስና የቤተክርስቲያን ሼር ሊያደርጉ ሊነጋገሩ ሊያወሩ መተው ነበረ እና ስለ ኢትዮጵያ መነኮሳት ተነሳና ሲያወሩ ብፁዕ አቡነ ሺኖዳ ምን ተብሎ ተነገራቸው? መነኮሳት እንደዚህ ነው የሚኖሩት፣ የኢትዮጵያ መነኮሳት እንዲህ ነው የሚኖሩት፣ እንዲህ ያደርጋሉ፣ እንዲህ ነው የሚበሉት፣ እንዲህ ነው የሚመገቡት፣ ከዛ በወር ይሄን ያህል ይከፈላቸዋል፣ ከዛ በኋላ ያገለግላሉ፣ እንደዚህ ነው። እና እዚህ ጋር አስቆሙ እና አቡነ ሺኖዳ አሉ ይከፈላቸዋል፣ ደሞዝ አላቸው ነው ያሉት አሉ። ለማን ነው ደሞዝ ያለው? አዎ ደሞዝ አላቸው። ታዲያ በምን ይኖራሉ? ለመነኩሴው ደሞዝ ይከፈላቸዋል። በጣም ተገርመው ነው የጠየቁት ይህንን ጥያቄ እና አዎ በዛ ነው የሚኖሩት። ይሄ በጣም ስህተት ነው አሉ። ስህተት ነው ይሄ በፍጹም። ለአንድ መነኮስ ደሞዝ ሊሰጠው አይገባም። አንዴ ህይወቱን ለክርስቶስ አሳልፎ ሰጥቷል። የሰጠ ሰው ደሞዝ ብሎ እየጠበቀ የሚቆረጥለት ነገር ካለማ ከዓለማውያን በምን ተሻለ? በእውነት መቼም ሳይመነኩሱ ጳጳስ አልሆኑም ማለት ሳይመነኩሱ አይደለም እዛ የደረሱት። እና በጣም ነበር የገረመኝ የዛን ቀን። እውነታቸውን ነው ብያለሁኝ። እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየሆነ ያለውን ነገር ጆሮአቸው እንዳባ ያለበሱት አሁን እንዳያችሁት ቪዲዮ ነው።
እየተነገረ ያለው ሌላ ነው፣ እነሱ የሚሰሙት ሌላ ነው። ፈልገው ነው ደግሞ እሱንም እንጂ መስማት ሳይፈልጉ ሳይሰሙ ቀርተው ምናምን አይደለም አይደለም። ስለዚህ እኔ እየተሰማኝ ያለው ምንድነው? እኔ እየተሰማኝ ያለው ለራሳችን የምንሆነው ራሳችን ኦርቶዶክሳውያንን ብዬ ምእመኖቿ ተነስተን አንድ ነገር ማድረግ እንዳለብን ይሰማኛል። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችንን አታጥቁብን። ለዛውም ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። እሱ የመግደል መብት ካላቸው፣ እነሱ በይፋ የመጨፍጨፍ መብት ካላቸው እኛ ራሳችን የመጠበቅ መብት እንዴት አይኖርም? ቢያንስ አትሊስት እንኳን አትግደሉ ብሎ ተቋማዊ በሆነ መንገድ መግለጽ እንዴት ይከብደናል? እናንተ ግደሉ፣ እኛ ዝም እንበል። እነሱ ሲገድሉ ፍትሃዊ የሚድረስበስ፣ እኛ ስንናገር ደግሞ ጨብጫሪ። አሁን ይታረቃል። ደም እያፈሰስክ እየገደልክ ዝም በል፣ አታንሳ። እዚህ ጋር የገደለ የተገደለውን ደግሞ የሚያስተባብል ሰው እኮ ነው። እሺ ገዳዮች አላማቸው ለፖለቲካ የምንበለው፣ ለስልጣን የምንበለው፣ ለኦርቶዶክሳዊ ጥላቻ የምንበለው፣ ኦርቶዶክሳዊነትን ከኢትዮጵያ የማጽዳት በቃ ተልእኳቸው። ለምን አረጉ አንልም፣ ተልእኮ ነው በቃ። በሰይፍ የሚያርገው በመሳሪያ፣ በቋንቋ የሚያርገው በሃይማኖት፣ በምን የሚያርገው ዓላማው ኦርቶዶክሳውያን ሰዎችን የመቀነስ የመግደል ተግባር። ይህ የነሱ ተልእኮ ነው እንበል። እናንተ ብፁዓን አባቶቻችን እናንተን እያዋረድን እየተናገርን አይደለም። ክህነት የሚያስፈልግ የሚል ውስጥ የዘቀጠ ነገር ውስጥ የሚገባን አይደለም። ግን ይሄ ነገር በሰላም ለመጀመር ያስፈልጋል። በኋላ ይሄ ነገር ዳር አይቆምም፣ ወደ መሀልም ይገባል። መሀል ሲገባ ከኛ በፊት መጀመሪያ የሚጀምረው ከጥምጣማችሁ ነው፣ ከቆባችሁ ከአስኬማችሁ ይጀምራል። የዛኔ ግን ህዝብ ተነስቶ በተዛ ሰዓት ግን ይሄን ግን ማወቅ አለባችሁ። ዘማርያም ሐዋሳ ያፈራችው ንጹህ ፈርጥ ቃለ ሕይወት ያሰማልን። ለመምህራችንም ቆንጆ አድርጎ የነገራችሁ ይመስለኛል። የደረሳችሁ ሰዎች እንግዲህ ማድረግ ያለባችሁን ድምጽ መሆን ያለባችሁን ነገር ድምጽ መሆን ተገቢ ነው ብዬ አስባለሁ። በዛሬው ዕለት ተዘጋጃጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሮ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ እስከ መጨረሻው ህቅታ ድረስ ይጠብቅልን። ስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው